ዓለም በአሁኑ ሰዓት በታሪክ ታይቶ በማይታወቅ ሁኔታ በጦርነት ስጋት በእልቂት ስጋትና የታሪክ ፍትህ ፍለጋ አፋፍ ላይ ትገኛለች። በአንድ በኩል ትራምፕ በኢራን ላይ የምድር ወረራ ለመፈጸም ዝግጅታቸውን አጠናቀዋል። በተለይ ደግሞ ያ ከኤፍ-15ቷ የወደቀውን ፓይለት ሬስኪው ለማድረግ የተካሄደው ኦፕሬሽን ተከትሎ አሁን ትራምፕ በኢራን ላይ የምድር ወረራ ወይም ግራውንድ ኢንቬዥን አካሄጄ ወታደሮችን በኢራን መሬት አሰማርቼ ድል ላገኝ የምችልባቸው እድሎች አሉ የሚሉ ነጥቦች እንዲያነሱ አድርጓቸዋል። የፓይለቱ የሬስኪው ሚሽን በስኬት መጠናቀቁን ተከትሎ እንደዚህ አይነት ሀሳቦች ያንጸባረቁ ስለመሆናቸውና ምናልባትም አሁን ያስቀመጡት የመጨረሻው ዴድላይን የ48 ሰዓቱ ዴድላይን ሲያበቃ የአሜሪካ ወታደሮችና ልዩ ኃይሎች በኢራን ምድር ላይ ሊሰማሩ የሚችሉበት እድል እጅግ ከፍተኛ ነው የሚሉ ነጥቦች ተነስተዋል። ከዚህ ባሻገር የኢራን አብዮታዊ ዘብ IRGC ደግሞ የአሜሪካ ወታደሮች እግራቸው የኢራን ምድር ከረገጠ እግራቸው ይቆረጣል የሚል የሞት ሽረት ማስጠንቀቂያዎችን እየሰጠ ይገኛል። ይህ በ90% ድረስ የመከሰት እድል አለው ተብሎ የሚታመንለት ቀጥተኛ የምድር ጦርነት እድል መላውን መካከለኛው ምስራቅ ብቻ ሳይሆን ሩሲያና ቻይናንም ጭምር ወደማይወጡበት የእሳት ማዕበል ውስጥ ሊከታቸው ይችላል ተብሎም በከፍተኛ ሁኔታ ተሰግቷል። ከዚህ ዓለም አቀፋዊ ጦርነት ድባብ ባሻገር ደግሞ በአፍሪካ ቀንድ የኢትዮጵያን የባህር በር ጥያቄ አዲስና ህጋዊ ምዕራፍ ተከፍቶለታል። የኢትዮጵያ የውጭ ጉዳይ ኢንስቲትዩት ወይም IFA በቅርቡ ያወጣው አንድ ሰፋ ያለ ጥናት የአሰብ ጉዳይ በቀኝ ግዛት ወቅት የተሰራ የታሪክ ስህተት መሆኑና ኢትዮጵያ በዓለም አቀፍ ህግ መሰረት ወደ ባህር የመድረስ የተፈጥሮ መብት እንዳላት በዝርዝር አረጋግጧል። በዛሬው ጥንቅራችንም ታዲያ የተከበራችሁ የገበያ ሚዲያ ተከታታዮቻችን በፋርስ ባህረ ሰላጤ የተደቀነውን የሶስተኛውን የዓለም ጦርነት ስጋትና ኢትዮጵያን የባህር በር ፍላጎቷ የሚያስተሳስሩ ስልታዊ እውነታዎችን በጥልቀት እንመረምራለን። የትራምፕ ወታደራዊ ስሌት ምን ያህል አደገኛ ነው? የኢትዮጵያ ሴት ታሪክና የህግ መከራከሪያዎች በቀጠናው ፖለቲካ ላይ ምን ለውጥ ያመጣሉ? የሚሉትን ጥያቄዎች አንስተን ምላሾቻቸውን አብረን እንፈልጋለን እንፈታለን ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን የዩቲዩብ ገጻችንን ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። በድጋሚ አብራችሁን ቆዩ። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊና የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918 ሺህ ብር ቅድመ ክፍያ እየሸጠን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ። የኢራን አብዮታዊ ዘብ ከፍተኛ አዛዦች ለትራምፕ በሰጡት ምላሽ አሜሪካ በኢራን ምድር ላይ ለመርገጥ ካሰበች እግሯ እንደሚቆረጥና የአሜሪካ ወታደሮች አስክሬንም በሬሳ ሳጥን ተጭኖ ወደ አገራቸው እንደሚመለስ በከፍተኛ ቁጣ ነው የገለጹት። ይህ ማስጠንቀቂያ የመጣው ደግሞ ዝም ብሎ ሳይሆን ፔንታጎን ውሱን የሆነ የምድር ኦፕሬሽን በኢራን ቁጥጥር ስር ባሉ ስትራቴጂካዊ ደሴቶች ላይ ለመፈጸም ዝግጅቱን ማጠናቀቁ ከተሰማ በኋላና ባለፉት 24 ሰዓታት ደግሞ ኢራን የአየር ክልል ላይ ተመቶ የወደቀውን ጀት ተከትሎ የዛን ጀት ፓይለት ለማውጣት በተደረገው ጥራት አሜሪካ የተለያዩ ኦፕሬሽኖችን ማካሄዷ የተለያዩ ጀቶችን፣ አይሮፕላኖችን፣ ሄሊኮፕተሮች እንዲሁም ወታደሮችን በማሳተፍ ፓይለቱን በሰላም ከኢራን ምድር ለማውጣት መቻሏን ተከትሎ አሜሪካውን በኢራን ምድር ላይ ወታደራዊ ዘመቻ የእግረኛ ጦር አሰማርቼ ስኬት ላስመዘገብ እችላለሁ የሚል የልብ እየተሰማት ባለበት ወቅት ነው። እዚህ ጋር አንድ ትልቅ ነጥብ ማንሳት ያስፈልጋል። ትራምፕ ለምንድን ነው አሁን እንዲህ ያለውን እጅግ አደገኛ እርምጃ የመረጡት የሚለው ማንሳት አለብን። ዘገባዎች እንደሚያሳዩን ከሆነ ትራምፕ ኦፕሬሽን ኢፒክ ፊውሪ በማለት የሰየሙትና ላለፉት 5 ሳምንታት ከአንድ ወር በላይ ለሆነ ጊዜ ውስጥ በኢራን ላይ ሲካሄድ የቆየው ጦርነት ወታደራዊ እቅድ ዓላማው የኢራን የኒውክሌር አቅም ሙሉ በሙሉ ማውደም ብቻ ሳይሆን የቀጠናውን የኃይል ሚዛንም መቀየር ነው። ኢንዲፔንደንት የተሰኘው ጋዜጣ እንዳስነበበው ከሆነ ደግሞ የአሜሪካ ጦር በፋርስ ባህረ ሰላጤ በኩል የሚገኙትን የኢራን ወታደራዊ የባህር ጠረፎችን ለመቆጣጠር በሺዎች የሚቆጠሩ የባህር ኃይል ወታደሮች ወይም
ማሪኖች ለማሰማራት ዝግጅቱ ላይ እንዳለ ገልጿል። ይህ ደግሞ በሁለቱ ሀገራት ታሪክ ታይቶ የማይታወቅ የፊት ለፊት የምድር ጦርነት የመቀስቀስ እድሉ እስከ 90% ድረስ መሆኑን የተለያዩ የፖለቲካ ተንታኞች እየገለጹ ይገኛሉ። ትራምፕ በግልጽ እንደተናገሩት ኢራን በሆርሙዝ ወሽመጥ ላይ የጣለችውን የባህር ላይ እገዳ ካላነሳች እንዲሁም የሚሳኤል ተኩሷን ካላቆመች አሜሪካ የማያዳግም እርምጃን ትወስዳለች ብለዋል። የኢራን አብዮታዊ ዘብ ደግሞ ማንኛውም አይነት የአየርም ሆነ የምድር ጥቃት ለመመከት የእናት አገር ጥበቃ በሚል ስያሜ በመቶ ሺዎች የሚቆጠሩ ወታደሮችን ወደ ደቡባዊ ሀገሪቱ ክፍሎችን አዝምቷል። ከዚህ ባሻገር ደግሞ እስከ 7 ሚሊዮን የሚጠጉ ጦር አባላት ማዘጋጀቱንም በተደጋጋሚ ሲገልጽ ቆይቷል። ይህ ምንድነው የሚያሳየን ከተባለ በአሁኑ ሰዓት በፋርስ ባህረ ሰላጤ ላይ ያለው ወታደራዊ ዝግጅት ጥግ ላይ መድረሱ ነው። አንዲት ትንሽ ስህተት፣ አንዲት ትንሽ ሚስካልኩሌሽን ደግሞ ጦርነቱን ለመቀስቀስና አካባቢውን በእሳት ነደድ ለመብላትና ለማውደም በቂ ትሆናለች ማለት ነው። የዚህ ጦርነት ልዩ ባህሪ ደግሞ የሚመስላችሁ ትራምፕ የሚጠቀሙት ስትራቴጂ ነው። ከዚህ ቀደም የነበሩት የአሜሪካ ፕሬዝዳንቶች በኢራን ላይ የአየር ጥቃትና የኢኮኖሚ ማዕቀብ ላይ ብቻ ነበር ትኩረት የሚያደርጉት። በዛ ነበር ኢራን ለማዳከም ጥረት የሚያደርጉት። ትራምፕ ግን አሁን ቡትስ ኦን ዘ ግራውንድ እያሉ ነው ያሉት፣ ወይም ወታደሮቻችን በኢራን መሬት ላይ መዝመት አለባቸው የሚለውን አማራጭ ይዞ መጥቷል። ይህ ደግሞ ኢራንን ብቻ ሳይሆን መላውን መካከለኛው ምስራቅ ሩሲያና ቻይናንም ጭምር ወደ ግጭቱ ሊያስገባቸው የሚችል አደገኛ አካሄድ ሆኗል። የኢራን ባለስልጣናት እንደሚሉት ከሆነ የአሜሪካ ወታደሮች ወደ ኢራን ምድር ከገቡ ጦርነቱ በኢራን ድንበር ብቻ የሚወሰን አይሆንም። በመላው ቀጠናው የሚገኙ የአሜሪካ ጦር ሰፈሮችና ጥቅሞች በከፍተኛ ሁኔታ እስካሁን ከነበረው ነገር በሙሉ በከፍተኛ ሁኔታ የጥቃት ኢላማ ይሆናሉ ማለት ነው። ሌላው ልንገነዘበው የሚገባው ነገር ደግሞ የአሜሪካ የውስጥ ፖለቲካ ውጥረት ነው። የትራምፕ አስተዳደር ይህንን ወታደራዊ እርምጃ እንደ ብሔራዊ ደህንነት መከላከያ ቢቆጥረውም በኮንግረስ ውስጥ ያሉ ተቃዋሚዎች ግን ይህ እርምጃ የአሜሪካን ወደማትወጣበት የጭቃ አረንቋ ውስጥ ይከተታል በሚል ከፍተኛ ተቃውሞን እያነሱ ነው የሚገኙት። ይሁን እንጂ ትራምፕ የሰላም መንገዱ ተዘግቷል፣ አሁን የምንነጋገረው በኃይል ቋንቋ ብቻ ነው የሚል አቋምም ይዟል። ገሚስ ትንሽዬ ተስፋ የምትመስል ነገር ለሰላማዊ መንገድ ያሳዩና አብዛኛውን እስከ 90% የሚደርሰው ግን በኃይል እንደሚያምኑ ነው የሚያሳዩ ትራምፕ። ይህ ደግሞ የኢራን አብዮታዊ ዘብ ይህንን የኃይል ቋንቋ ለመጠቀም መዘጋጀቱና ለትራምፕ ማስፈራሪያም ደንታ እንደሌለው በተደጋጋሚ በተለያዩ አማራጮች እየገለጸ ነው የሚገኘው። ጥያቄው ነገሮች እንዴት እዚህ ደረጃ ላይ ሊደርሱ ቻሉ? እንዴት ነው እዚህ ደረጃ ላይ የደረስ ነው የሚለው ነው። ይህ ድንገት የመጣ ግጭት አይደለም። የሁለቱ ሀገራት ግንኙነት ላለፉት ጥቂት ዓመታት ቁልቁል እየተጓዘ ነበር። ይህ የቁልቁሎት ጉዞ ደግሞ በ2026 መጀመሪያና በተለይ ደግሞ በየካቲት ወር መጨረሻ ላይ የተከሰቱት ክስተቶች ለዛሬው የምድር ወረራ ስጋት ትልቁን መንገድ ጠርቋል። እዚህ ጋር የኢራን ወታደራዊ አቋም በዝርዝር ማየት ደግሞ ተገቢ ነው። ኢራን ከ1 ሚሊዮን በላይ የሚሆን ንቁና ተጠባባቂ ወታደራዊ ኃይል አላት። በቅርቡ ደግሞ ተመርቀው ወደ ስራ ይገባሉ ተብሎ የሚጠበቁ እስከ 7 ሚሊዮን የሚጠጉ የጦር አባላት አሏት። ይህ ባለበት ሁኔታ የኢራን የሚሳኤል ከተሞች ተብሎ የሚጠሩ ከመሬት ስር በመቶዎች የሚቆጠሩ ሜትሮች ርቀት ላይ የተገነቡ የሚሳኤል ማከማቻዎችም አሏት። ኢንዲፔንደንት ይዞት እንደወጣው ዘገባ ከሆነ የኢራን አብዮታዊ ዘብ አዛዦች የአሜሪካ ወታደሮች መሬታችንን ከረገጡ እያንዳንዱ ቤት ምሽግ፣ እያንዳንዱ ዜጋ ደግሞ ተዋጊ ይሆናል የሚል ዝግጅት እያደረጉ ነው ያሉት። ይህ ደግሞ አሜሪካ በቪየትናም ወይም በኢራቅ ካጋጠማት በላይ አስከፊ የሆነ የከተማ ውስጥ ውጊያ ወይም አርባን ዋርፌር ሊገጥማት እንደሚችል አመላካች ሆኗል። ሌላው ትኩረት የሚሻው ጉዳይ ደግሞ ምን መሰላችሁ? የትራምፕ አስተዳደር ወታደራዊ ስሌት ነው። የፔንታጎን እቅድ የሚያሳየው ወረራው መላውን ኢራን ለመቆጣጠር ሳይሆን የኢራንን ስልታዊ የባህር ዳርቻዎችና የሚሳኤል ማስወንጨፊያ ጣቢያዎችን ለይቶ ለመያዝ ነው ያለመው። ነገር ግን ታሪክ እንደሚያስተምረን ከሆነ አንዴ የምድር ጦርነት ከተጀመረ በኋላ ሁኔታዎች ከቁጥጥር ውጭ መውጣታቸው አይቀሬ ነው። የትራምፕ ብሔራዊ ደህንነት አማካሪዎችም ይህ ክወና በጥቂት ሳምንታት ውስጥ ይጠናቀቃል የሚል እምነት አላቸው። በጥቂት ሳምንታት ውስጥ ይጠናቀቃል የሚል ነገር ቢያነሱም እነሱ ግን የኢራን አብዮታዊ ዘብ የ100 ዓመት ጦርነት ቢሆንም ሁኔታው ዝግጁ ነን የሚል ግልጽ አመለካከት አሳልፈዋል። ኢራን እስከ መጨረሻው ድረስ ለሉዓላዊነቷና ለብሔራዊ ክብሯ እንደምትፋለም እየገለጸች ነው ያለችው። በነገራችን ላይ በዚህ ፍጥጫ ውስጥ ሌላኛው ወሳኝ አካል ደግሞ የኢራን የውክልና ኃይሎች ወይም የፕሮክሲ ኃይሎች ናቸው። በሊባኖስ ውስጥ ያለው ሂዝቦላ፣ በየመን ያሉ ሁቲዎችና በኢራቅ ያሉ ሚሊሻ ቡድኖች አሜሪካ በኢራን የምትፈጽመው የምድር ወረራ በመላው መካከለኛው ምስራቅ ያሉ የአሜሪካ ጥቅሞች ላይ የእሳት ናዳ እንዲያወርዱ እድሉን ይከፍትላቸዋል። ይህ ማለት ምን መሰላችሁ? ጦርነቱ በኢራን ድንበር ብቻ የሚወሰን አይደለም፣ መላውን ቀጠና ወደ እሳት ገንዳ የሚቀይር ይሆናል ማለት ነው። ኢንዲፔንደንት እየጠቆመው እንዳለ ከሆነ አሜሪካ ይህንን የጎንዮሽ ጥቃት ለመመከት በቂ ዝግጅት አላት ወይ የሚለው ጥያቄ በከፍተኛ ሁኔታ የሚነሳ ነው ማለት ነው። ኢንዲፔንደንት ይዞት የወጣው ዘገባ የሚያሳየው ሌላኛው ነጥብ ደግሞ ምን መሰላችሁ? ይሄ ምድር ላይ ጦርነት ከተጀመረ የዓለም የኢኮኖሚ ልብ ተብሎ የሚጠራው የነዳጅ መስመር አሁን ካለበት የባሰ ሌላ ትልቅ አደጋ ይጋረጥበታል። ግን ከኢኮኖሚው ባለፈ የሀያላን ሀገራት ሚናም እጅግ አሳሳቢ ነው የሚሆነው። ሩሲያና ቻይና በዚህ ጉዳይ ላይ ያላቸው አቋም ግልጽ ነው። ሩሲያ በዩክሬን ካላት ውጥረት ባሻገር አሜሪካ በኢራን
በኢራን ላይ ለምታደርገው ወረራ ህገወጥና የዓለም ሰላም የሚያናጋ ስትል በተደጋጋሚ ገልጿለች። ቻይናም ተመሳሳይ አቋም ነው ያላት። ቻይና ደግሞ አብዛኛውን የነዳጅ ፍላጎቷን ከኢራን ነው የምታገኘው። ኢንዲፔንደንት እየጠቆመው እንዳለው ከሆነ ቻይናና ሩሲያ ለኢራን የደህንነት መረጃዎችና የላቁ የጦር መሳሪያዎችን በማቅረብ አሜሪካን ወደማትወጣበት አረንቋ ውስጥ ለመክተት እድሉን ሊጠቀሙበት ይችላሉ። ይህ ደግሞ ግጭቱን ወደ ሶስተኛው የዓለም ጦርነት የመቀየር አቅም እንዲኖረው ያደርጋል። ሌላኛው ትኩረት ሊሰጠው የሚገባው ጉዳይ ደግሞ የሰብአዊ መብት ቀውሱ ጉዳይ ነው። ኢራን ከ80 ሚሊዮን በላይ ህዝብ ያላት አገር ናት። የምድር ጦርነት ተጀመረ ማለት በሚሊዮኖች የሚቆጠሩ ስደተኞች ወደ አጎራባችና ወደ አውሮፓ የሚፈሱበትን መንገድ ይከፍታል። ይህም ቀድሞውኑ በኢኮኖሚና ፖለቲካ ቀውስ ውስጥ ያለችው አውሮፓ የበለጠ የሚያናጋ ሁኔታ ይፈጥራል። ከዚህ በተጨማሪ በኢራን ውስጥ ያለው የውስጥ ተቃውሞ ወረራው ሲጀመር ምን ሊሆን ይችላል የሚለውም ትልቅ ጥያቄ የሚያስነሳ ነው። አንዳንዶች ህዝቡ አሜሪካ እንደ ነፃ አውጪ ሊያይ ይችላል የሚል እምነት አላቸው። አብዛኞቹ የታሪክ ምሁራን ግን የውጭ ወረራ የኢራንን ህዝብ በአንድነት በአሜሪካ ላይ እንዲነሳ ያደርጋል የሚል እምነት አላቸው። የትራምፕ አስተዳደር ለዚህ ሁሉ መዘዝ ምን ዝግጅት አለው የሚለው ዋናው ነጥብ በዋይት ሃውስ ውስጥ የጦርነቱ ደጋፊ የሆኑት አማካሪዎች ፈጣንና ቀዶ ጥገናዊ ጥቃት ወይም ሰርጂካል ስትራይክ ውጤታማ ይሆናል ብለው ቢያምኑም በፔንታጎን ያሉ ወታደራዊ አዛዦች ግን የምድር ወረራ ማለትም አሜሪካ በኢራቅና በአፍጋኒስታን ካጋጠማት በላይ የሰው ኃይልና የገንዘብ ኪሳራ እንዲያጋጥማት ሊያደርግ ይችላል እያሉ እያስጠነቀቁ ነው ያሉ። ኢንዲፔንደንት ይዞት በወጣው ዘገባ መሰረት አሜሪካ አሁን በያዘችው አቋም ከቀጠለች ራሷን ለአመታት በሚቆይና መውጫ በሌለው ቀውስ እያሳተፈች ነው ያለችው ሲል አንስቷል። ጉዳዩን ስናጠቃልለው ነገ የሚጠናቀቀው የትራምፕ ቀነ ገደብ ለዓለም አቀፉ ማህበረሰብ ትልቅ ፈተናን ይዞ የሚመጣ ቀን ነው። ይህ ፈተና ግን ሁለት መልኮች ሊኖሩት ይችላሉ። አንደኛው የዲፕሎማሲ ሁኔታዎች በመጨረሻው ሰዓት ድል ሊያደርጉ የሚችሉበት እድልን ሊያሳየን ይችላል። አሊያም ደግሞ ሌላ ታላቅ የታሪክ ጠባሳ የሚተው የምድር ጦርነት ውስጥ ልንገባ የምንችልበት እድልን ይፈጥራል። የኢራን አብዮታዊ ዘብ እያስተላለፈ ያለውን እግራችሁ ምድራችን ከረገጠ ይቆረጣል የሚለው ማስጠንቀቂያና የትራምፕ የማያዳግም እርምጃ ዛቻ ፊት ለፊት የሚጋጠሙበት እድል ፊት ለፊታችን ላይ ቆሟል። ውጤቱ ምንም ይሁን ምን ከመካከለኛው ምስራቅ እስከ ዋሽንግተን ከቤጂንግ እስከ ሞስኮ ድረስ ያለውን ፖለቲካ ከዚህ ግራውንድ ኢንቬዥን በኋላ ዳግም አንድ አይነት አይሆንም። ግራውንድ ኢንቬዥኑ ደግሞ አሁን የሚቀር አይመስልም። ኢንዲፔንደንት ይዞት የወጣው መረጃ እንደሚያሳየን ከሆነ አሁን አሜሪካ የምድር ጦሯን ወደ ኢራን የማሰማራት እድሏ 90% ድረስ ሄዷል። በተለይ ደግሞ ያ ጀቱ ተመቶ ፓይለቱ በኢራን ምድር ላይ ከ30 በላይ ሰዓታት ከቆየ በኋላ አሜሪካ ይህንን ፓይለቷን ይህንን የጦር ጀት አብራሪዋን በሰላም ከኢራን ምድር ለማውጣት መቻሏ አሜሪካ የልብ ሰጥቷታል። ከዚህ ቀደም በሌላ ጉዳይ አንስተን የነበረውን ታስታውሱታላችሁ አይደል? አሜሪካ የምድር ጦር ለማሰማራት ከምታቀዳቸው ምክንያቶች አንዱ በኢራን ውስጥ ያሉትን የኒውክሌር ለማበልጸግ ወይ ኒውክሌር ቦምብ ለመስራት የሚያገለግሉትን የዩራኒየም ክምችቶችን ልዩ ኃይሎቿን ወደ ኢራን ምድር በማስገባት ይዛ ለመውጣት ትሻለች። አንደኛው የምድር ኃይል ወደ ኢራን የሚገባበት ትልቁ ጉዳይ ይሄ ነው። ይህ ደግሞ በተመሳሳይ መልኩ ያው ዲግሪያቸው ቢለያይም አሜሪካ በኢራን ውስጥ አንድ ኦፕሬሽን አድርጋ አንድ የተጎዳ የጦር ጀት አብራሪ ፓይለቷን በሰላም ለማስወጣት ትችላለች። ሜቢ እንደዚህ አይነት እድሎች ሊኖሩን ይችላሉ የሚል ሐሳብ በትራምፕና ወታደራዊ አዛዦቻቸው መካከል እንዳለና አሁን አሜሪካ እግረኛ ጦር የማስገባት ቻንሷ 90% ድረስ መሄዱ መረጃዎች እያየን ያለ ነው። የምድር ጦር ከገባ የመካከለኛው ምስራቅ ሁኔታ ወይም ከመካከለኛው ምስራቅ እስከ ዋሽንግተን ከቤጂንግ እስከ ሞስኮ ድረስ ያለው የፖለቲካ ሁኔታ ዳግም እንደ ከዚህ ቀደሙ አንድ አይነት የሚሆንበት እድል ፍጹም የለም በማለት ቀዳሚውን ጉዳያችን እዚህ ላይ እንቋጮና ወደ ሀገራችን ኢትዮጵያ ወደ ተመለከተው ቀጠናዊ ጉዳያችን ደግሞ እናምራ። በቅርቡ የኢትዮጵያ የውጭ ጉዳይ ኢንስቲትዩት ወይም IFM ሪቪዚቲንግ አሰብ ሌጋል ኤንድ ስትራቴጂክ ሪያሊቲስ በሚል ያወጣው አንድ ጥልቅ ጥናት አለ። በዚህ ጥናት ጉዳዩን ከታሪክ ድርሳናት አቧራ አውጥቶ በዘመናዊ ዓለም አቀፍ ሕግና በስትራቴጂካዊ ሁኔታዎች ሚዛን ላይ ያስቀምጡታል። እኛም እሱን መሰረት በማድረግ ጥናቱ በዋናነት የሚያነሳውን የታሪክ ስህተትና የሕግ ክፍተቶች በዝርዝር እንመለከታለን። ወደ ኋላ መለስ ብለን ስንመለከት አሰብ ወደ ቀኝ ግዛት መዳፍ ውስጥ የገባችበት ሂደት ራሱ በሕግ ፊት ጥያቄ የሚነሳበት መሆኑ ነው ጥናቱ በዝርዝር የሚያተው። በ1869ና በ1870 እንደ አውሮፓውያኖቹ አቆጣጠር የጣሊያኑ የሩባቲኖ ኩባንያ ወይም ሩባቲኖ ሺፒንግ ካምፓኒ በአካባቢው ከነበሩ ሱልጣኖች ጋር ያደረገው የሽያጭ ስምምነት በወቅቱ የሉዓላዊት ኢትዮጵያ መሪ ከነበሩት አጼ ዮሐንስ አራተኛ እውቅና ውጭ የተደረገ የንግድ ልውውጥ ነበር። ጥናቱ እንደሚያሳየው አንድ የግል ኩባንያ ከሀገር በቀል መሪዎች ጋር የሚያደርገው ውል እንዴት የሉዓላዊ ሀገርን ግዛት ለሌላ ሀገር ማለትም ለጣሊያን መንግስት አሳልፎ ለመስጠት እንደ መሰረት ሊወሰድ ይችላል የሚለው ነጥብ ትልቅ የሕግ ክፍተት ያለው ሆኖ እናገኘዋለን። ከዚህም በተጨማሪ በ1900 እና በ1902 እንዲሁም በ1908 በጣሊያንና በኢትዮጵያ መካከል የተደረጉት የድንበር ስምምነቶች አሰብን በተመለከተ ግልጽና የማያሻማ ድንበር አላስቀመጡም ነበር። ጥናቱ እንደሚያትተው ከሆነ እነዚህ ስምምነቶች የተደረጉት በወቅቱ በነበረው የኃይል ሚዛንና የቀኝ ግዛት ጫና ውስጥ ሆኖ እንጂ የኢትዮጵያን የረጅም ጊዜ ብሔራዊ ጥቅምና የባህር በር ፍላጎትን
ባገናዘበ መልኩ አልነበረም። ጥናቱ ትኩረት የሚሰጥበት ሌላኛው ወሳኝ ታሪክ ምዕራፍ ደግሞ ከሁለተኛው የዓለም ጦርነት በኋላ የተከሰተው ለውጥ ነው። በ1947 የፓሪስ የሰላም ስምምነት መሰረት ጣሊያን በምስራቅ አፍሪካ የነበሯትን የቀኝ ግዛት ይዞታዎች በሙሉ በይፋ መተዋን የኢትዮጵያ ውጭ ጉዳይ ኢንስቲትዩት ሰነድ ያስታውሳል። ይህ የይዞታ መተው ሂደቱ አሰብን ጨምሮ መላውን ኤርትራ ወደ እናት ሀገራቸው ኢትዮጵያ እንዲመለሱ መንገድ የከፈተ ነበር። በተለይ የተባበሩት መንግስታት ድርጅት በጠቅላላ ጉባኤው በ1950 ያስተላለፈው ውሳኔ 390 ንዑስ ኤ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ሲወስን ለውሳኔው ዋነኛ ምክንያት ካደረጋቸው ነጥቦች አንዱ ኢትዮጵያ ያላትን ህጋዊ የባህር በር የመፈለግ ፍላጎትና መብት ወይም ኢትዮጵያስ ሌጂቲሜት ኒድ ፎር አክሰስ ቱ ዘ ሲ የሚል ነበር። ይህ ማለት አሰብ ለኢትዮጵያ መስጠቷ እንደ ስጦታ ሳይሆን እንደ ሀገር ለህልውናዋ አስፈላጊ መሆኑ በዓለም አቀፉ ማህበረሰብ የታመነበት ጉዳይ እንደነበር ጥናቱ በምክንያትነት ያነሳል። ይህ የሚያሳየን ደግሞ መሰላችሁ የአሰብ ጉዳይ በ1993 የኤርትራ ነጻነት ብቻ የሚያበቃ ታሪክ አለመሆኑ ነው። ጥናቱ እንደሚከራከረው የኢትዮጵያ የባህር በር ጥያቄ ከታሪካዊ ፍትህ ወይም ሂስቶሪካል ጀስቲስ ጋር የተያያዘ ነው። ዛሬ ላይ ቆመን ወደ ኋላ ስንመለከት ደግሞ ኢትዮጵያ በታሪክ አጋጣሚ የታገደባትን ይህንን የተፈጥሮ መብት ዳግም ለመጠየቅ የሚያስችሏት በርካታ የታሪክና የህግ ሰነዶች አሁንም በህይወት እንዳሉ ነው። ጥናቱ በጥልቀት እንደሚተነትነው የባህር ህግ ኮንቬንሽን አንቀጽ 125 በግልጽ እንደሚያስቀምጠው የባህር በር የሌላቸው ሀገራት ከባህር የሚገኙ ሀብቶችን ለመጠቀምና ዓለም አቀፍ ንግድን ለማካሄድ ወደ ባህር የመድረስና የማለፍ መብት ወይም ራይት ኦፍ አክሰስ ቱ ኤንድ ፍሮም ዘ ሲ ወይም ፍሪደም ኦፍ ትራንዚት አላቸው ማለት ነው። ይህ መብት በባህር ዳርቻ ላይ ካሉ ሀገራት ጋር በሚደረጉ የሁለትዮሽ ስምምነቶች የሚተገበር ቢሆንም መብቱ ግን የተፈጥሮና ዓለም አቀፋዊ መሰረት ያለው ነው። ኢትዮጵያ ይህንን መብቷን ስትጠይቅ በጎረቤቶቿ ሉዓላዊነት ላይ ጣልቃ ለመግባት ሳይሆን በህግ የተፈቀደላትን የህልውና መብት ለማስከበር እንደሆነ ጥናቱ ያብራራል። በተለይም አሰብ ለኢትዮጵያ ያላት ቅርበትና ታሪካዊ ትስስር ደግሞ ይህንን ህጋዊ መብት በተግባር ለመተርጎም ተመራጭ ያደርጋታል። ጥናቱ ለሙግቱ ጥንካሬ ይረዳ ዘንድ የተለያዩ ዓለም አቀፍ የህግ ተሞክሮዎችንም ይጠቅሳል። ለምሳሌ በቦሊቪያና በቺሊ መካከል ለረጅም ዘመናት የዘለቀውን የባህር በር ክርክር እንዲሁም በሌሎች አህጉራት ያሉ መሰል ጉዳዮችንም ያነሳል። ዓለም አቀፍ ፍርድ ቤቶች በውሳኔዎቻቸው ላይ ፍትሃዊነት ወይም ኢኩዊቲና ጂኦግራፊያዊ እውነታ ጂኦግራፊካል ሪያሊቲን ትልቅ ቦታ እንደሚሰጡ ጥናቱ ያትታል። ኢትዮጵያ በምስራቅ አፍሪካ ያላትን ግዙፍ የህዝብ ቁጥርና የኢኮኖሚ እንቅስቃሴ ከባህር በር መራቋ በፍትሃዊነት ሚዛን ላይ ሲታይ ትልቅ ጉድለት ነው። ጥናቱ እንደሚለው የባህር በር ማግኘት ለኢትዮጵያ የኢኮኖሚ እድገት ብቻ ሳይሆን ለአካባቢያዊ ሰላምም ወሳኝ ነው። ምክንያቱ ደግሞ ሰፊ ህዝብ ያለው ሀገር ታፍኖ የሚኖርበት ሁኔታ ለቀጠናው ዘላቂ መረጋጋት አይበጅም የሚል ጠንካራ መከራከሪያ ያቀርባል። ይህ ጥናት ሌላው የሚያነሳው ነጥብ ደግሞ ሉዓላዊነት የሚለውን ጽንሰ ሐሳብ ከዘመኑ ጋር ማዛመድ ነው። በ21ኛው ክፍለ ዘመን ሉዓላዊነት ማለት ጎረቤትን ዘግቶ መኖር ሳይሆን በጋራ ልማትና በትብብር ላይ የተመሰረተ ግንኙነት መፍጠር ነው። ኢትዮጵያ አሰብን ለመጠቀም የምታደርገው ህጋዊ ጥያቄ ኤርትራም ቢሆን ትልቅ የኢኮኖሚ እድል ይዞላት እንደሚመጣም ጥናቱ ያትታል። የባህር በር የሌላቸው ሀገራት መብት ሲከበር በባህር ዳርቻ ላይ ያሉ ሀገራትም የትራንዚት ገቢ ያገኛሉ፣ መሰረተ ልማታቸው ይለማል፣ እንዲሁም ቀጠናዊ ትስስሩ ይጠናከራል ማለት ነው። ስለዚህ የአሰብ ጉዳይ የአሸናፊና ተሸናፊ ወይም የዜሮ ሰም ጌም ሳይሆን ሁለቱም ሀገራት በህግና በስምምነት ማዕቀፍ ውስጥ ሊጠቀሙበት የሚችሉ እድል መሆኑ ጥናቱ በዝርዝር ያሳያል። በአጠቃላይ የሚነግረን ግን መሰላችሁ የኢትዮጵያ የባህር በር ጥያቄ ከታሪክ ትረካ ባለፈም ጠንካራ ዓለም አቀፍ ህግ መሰረት ያለው ወይም ያደረገ መሆኑን ነው። የባህር ህግጋት የፍትሃዊነት መርሆችና የጋራ ልማት አስፈላጊነት ኢትዮጵያ ያላትን ጥያቄ ተገቢ እና ወቅታዊ ያደርጉታል ማለት ነው። ከዚህ ባሻገር ጥናቱ በዝርዝር የሚያትተው ሌላኛው ጉዳይ ደግሞ ቀይ ባህር በዓለም ላይ ካሉት የንግድ መስመሮች ውስጥ እጅግ ወሳኙ መሆኑን ነው። ይሁን እንጂ አካባቢው እንደ የመን፣ ሱዳንና ሶማሊያ ባሉ ሀገራት አለመረጋጋት ምክንያት ለሽብርተኝነት፣ ለባህር ላይ ዘረፋና ለሀያላን ሀገራት የውክልና ጦርነትም ተጋላጭ ሆኗል። ኢትዮጵያ በዚህ ቀጠና ውስጥ ትልቅ ተጽዕኖ ፈጣሪ ሀገር ብትሆንም የባህር በር የሌላት ሀገር በመሆኗ ግን ድምጿ እንዳይሰማና ጥቅሟ እንዲገፋ አድርጓል። ይህ አሰብ ለኢትዮጵያ የንግድ መውጫ ብቻ ሳትሆን በቀጠናው ደህንነት ላይ የራሷን አዎንታዊ ድርሻ እንድታበረከት የምታስችላት ስልታዊ ቁልፍም ያደርጋታል። ጥናቱ እንደሚጠቁመው ኢትዮጵያ በቀይ ባህር ላይ ያላትን ተሳትፎ ማነስ በቀጠናው ላይ የሚነደፉ የደህንነት ስልቶች ወይም እንደ ሬድ ሲ ፎረም ያሉ ኢትዮጵያን ያገለሉ ጥምረቶች እንደ ሬድ ሲ ፎረም ያሉ ኢትዮጵያን እንዲያገሉ ያደርጋቸዋል። ይህም ለቀጠናው ሰላም ትልቅ ክፍተት መሆኑ በጥናቱ ላይ ተመላክቷል። ጥናቱ ሌላው ትኩረት የሚሰጠው ነጥብ ደግሞ የመተላለፊያ መንገዶች መታፈን ወይም ቾክ ፖይንት ሪስክ ነው። ኢትዮጵያ በአሁኑ ወቅት በብቸኝነት በአንድ ወደብ ማለትም በጅቡቲ ላይ ጥገኛ መሆኗ በድንገተኛ የጂኦፖለቲካ ለውጥ ወይም አለመረጋጋት ምክንያት የሀገሪቱ የገቢና የውጭ ንግድ ሙሉ በሙሉ ሊቆም የሚችልበት ስጋት መኖሩን ጥናቱ ያስጠነቅቃል። አሰብ እንደ አማራጭ ብቻ ሳይሆን እንደ ዋና የኢኮኖሚ ደሞሳጅም ሆና ነው የምትጠቀመው። ይህንን ተጋላጭነትም ደግሞ ልትቀንስ ትችላለች። በተለይም የኢትዮጵያ ግብርናና ኢንዱስትሪ ለሚያስፈልጋቸው እንደ ማዳበሪያና ነዳጅ ያሉ ስልታዊ ምርቶች አስተማማኝና ቅርብ የሆነ የባህር በር ማግኘት
የመኖርና ያለመኖር ጉዳይ ነው። ጥናቱ በማጠቃለያው ላይ የመፍትሄ አቅጣጫዎችን በማስቀመጥ ነው የሚደመድመው። የአሰብ ጉዳይ በጦርነት ወይም በኃይል ሳይሆን በሰለጠነ ዲፕሎማሲ፣ በህጋዊ መከራከሪያዎችና በኢኮኖሚ ትስስር መፍታት እንዳለባት ያሳያል። ኢትዮጵያ ለኤርትራም ሆነ ሌሎች ጎረቤቶቿ የምታቀርበው ጥያቄ አብረን እንልማ የሚል መርህን መሰረት ያደረገ መሆን እንዳለበትም ይገልጻል። ኢትዮጵያ የባህር በር ስታገኝ ኤርትራም የኢኮኖሚ ተጠቃሚ የምትሆንበት፣ የቀጠናው መሰረተ ልማትም የሚሳለጥበትና የምስራቅ አፍሪካ የኢኮኖሚ ትስስርም እውን የሚሆንበት እድሉ ሰፊ ነው ማለት ነው። ጥናቱ ፖርት ኢንተርላንድ ኢንቴግሬሽን በሚለው ጽንሰ ሐሳብ ላይ ተመርኩዞ ወደቡና የሀገሪቱ ኢኮኖሚ ማዕከላት ሲተሳሰሩ ለሁለቱም ሀገራት የሚኖረው ትርፍ በዝርዝር ያሳያል ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለዛሬ ያዝንላችሁን ልዩ ጥንቅራችን እስካሁን ስትከታተሉት የቆያችሁትን ይመስል ነበር። መጀመሪያ ላይ አሜሪካ በኢራን ምድር ላይ ተከስክሶ ከነበረው ጀት አምልጦ በህይወት ተርፎ የነበረውን ሁለተኛውን ፓይለት ለማዳን ባደረገችው ጥረት ያስመዘገበችው ስኬት በኢራን ምድር ላይ የፈለኩትን ወታደራዊ ኦፕሬሽን የምድር ጦሬን አስገብቼ መፈጸም ይችላሉ የሚል የልብ ሰጥቷት አሁን አሜሪካ የምድር ጦሯን ወደ ኢራን ለማሰማራት ያላት ፕሮባቢሊቲ 90% ድረስ ስለመድረሱ የሚያሳዩ ዘገባዎችን አንስተን ቆይታ አደረግን። ከዛ ባሻገር ደግሞ ኢትዮጵያ አሁንም ስቲል ህጋዊ መንገዶችን በመከተል በተለይ ደግሞ የአሰብን ወደብ የራሷ ለማድረግ የምችልባቸው እድሎች በጣም ሰፊ ስለመሆናቸው የሚያነሳውን የኢንስቲትዩት ኦፍ ፎሬን አፌርስ ጥናትን መሰረት በማድረግ ነው ቆይታ ያደረግነው። ስለዚህ እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርጌ ነው የማመሰግናችሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። በቀጣይ በሌላ ጥንቅር እንገናኛለን። እስከዛ ድረስ የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት መስጫው ላይ ያስቀምጡልን። በቀጣይ እስክንገናኝ ድረስ ቸር ቆዩልኝ። ሰላም። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊና የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918 ሺህ ብር ቅድመ ክፍያ እየሸጠን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ